ከኔ ጋር ያለውን ነገር ቢቀጥልና በሰላም ቢኖር ጥሩ ነበረ። ግን ደግሞ አሁን በዚህ ሰዓት እሱ ይሄን ነገር እንዴት ነው ወደ ራሱ ቢመለስ ባይ ነኝ። ምክንያቱም አሁን በዚህ ቤተሰቦች ቪዲዮን እስከ መጨረሻ ድረስ አዳምጡ። አመሰግናለሁ። አዲስ ነገር አለ። ደከመኝ ብታይ ማርያም እንተኛው ደነሽ አለው ደ እግዚአብሔር ይመስገን። ሰላም ወይስ ምን አዲስ ነገር አለ? እኔ አላየሁትም። ትናንትና ምን ነበር ወሬው? ራሱ ማርያምን አላየሁትም። ቪዲዮአችን ትናንትና በባከሽ ተቀራርቶ እንዴት አብርሽን አስደቅና ለቀቀች። ምን ነው ሩታ ትናንትና አብርሽን እኮ አዋረደችው። ምን ብላ ያደረገችው? ቆንጆ አደረገች። ደስ ብሎኛል ከምናገረው በላይ በጣም ደስ ብሎኛል። ምን ብላ ነው ያወረደችው? ህፃኑን ይዘህ የምትመጣው አንተ ለቪዲዮ ብቻ ነው። ምንድነው እዚህ ጋር የምትለጣጠፈው? ብዙ ነገር ነው ያለችው። አንቺ በቃ አፈረ በያፈረ መጨረሻ ላይ ፍቅር ራሱ የምታወራው ነገር አጣች። እሺ ፍቅር ራሱ የምታወራው ነገር አጣች። ግን ማለት ነው። ግን ስሚ ውዴ እንትን ነው ሲጀመር አውቆ ነው እንደዚህ እያደረጋት ያለውም እንደምታደርግም ያውቃል አብርሃም። ሲጀመር ምንም እንትን አላለም እኮ እሷ እንደምትሰርበውም ይሄ ነገር እንደምትመለስበት ብቻ ከሰው ጋር ስትሆን አለ ፍቅር እንዴት ነው አለች። ፍቅር አስመስላ ታወራኛለች አለ። ከዛ በኋላ ደግሞ ሰው አጠገቤ ስታይ እንዲህ ነው ባህሪዋ፣ ይሄ ነው ሩታ ምን ጊዜም ይሄ ነው አለ። በቃ አንድ አይነት ባህሪ ነው ያላት። ይሄ ለምጅዋለሁ አለ። ምንድነው ነው ኢቴ ካፊሽ ነጥቅሽ ምንድነው የሚያውቀው? እሱ ምንም አላወቀም። እሷ እንደምትመጣም እኮ አላወቀም። እሱ ሀሳቡ ነበረው ቪዲዮ ሰርቶ ሌላ ቦታ ሄዶ ትንሽ ጊዜ እንትን ለመሆን ነበረ። ገባሽ? ለምን ቪዲዮ አይታለች እኮ ምን ሆነሻል? ቪዲዮ እኮ አይታለች ሩታ። ከዚህ ባለፈው ከትናንት ወዲያ ምንድን ነው ያለው? እኔ ማስታወቀው በጣም የምወደው አለን ብዬ የማስበው ሰው ማስታወቅሽ ስለታለች ልጄ ነው ብለህ ታስባለች ብለሽ ነው አላሰባችም። እና ምክንያቱም እኮ አለች ትናንት ነው ሩታ ትናንት ምን አይደነገጠ ይመስላል? እስቲ ቪዲዮ ላይ አወኩት እስከ ጥግ ድረስ ሶስት አራት ማለት ነው ተቀባብቶ አንቺ ልጅ ጠፍቶብሽ እንደዛ ተሽመርሙረሽ ትመጫለሽ። ቪዲዮ እንደሚቀርጽ ታውቃለች። እሷ ቤት አልነበረችም እኮ ስታወራ አልሰማሽም እንዴ? አጋዥ ዋላ ጥላ እንደሄደችና ይዞ እንደመጣው ቀድሞ ከቪዲዮ እሷ ሩታም ሳትመጣ ፍቅርም ሳትመጣ ቀድሞም ነግሯታል። ጩጮ ደግሞ የሚገርምሽ ነገር ጩጮ ደግሞ ጸጉሯን ይዞ ልጅቷን ጸጉር ይዞ ጉትት ካንፈሯን ደግሞ አሁን እንዳታወራ ይዞ ካንፈሯ ደግሞ እንዳታወራ ይዞ አዎ የፍቅርና ልክ እናትዮ ስመጣው ወደ እናትዮ ሮጠ ጩጮ አንቺ ከአብርሃም ወደ እናትዮ ላይ እና እኮ ታዲያ ፊልም ሰሪ ነው የሚሆነው። እሱ ምን እንዳላወቅሽ በመጀመሪያ አጋዡ ቤት ነበረችና ከእሷ ነው ይዤ መጣሁት ይደሩታ አልነገርኩም አለ። እሷም ደግሞ መተ ምንድን ነው ያለችው? ያ ቃልም ነው የደገመችው። እኔ ለእኔ ለምን አትናገርም? ለአጋዥ ነው ትቼ ወጣሁ። እንዴት ነው ይዘህ የምትመጣ? ማን ነህ? ከአንተ አባት ነህ እንዴ? አንተን ለማስመሰል እሹ ነው እሰራልሃለሁ። ደግሞ ታውቀኛለህ ምን እንደማደርግ። አንቺ በአንድ ሴት ልጅ ባሏን እንዲህ ስትል ምን አይነት ሞራል ነው? ታውቀኛለህ ምን እንደማደርግ ካለች እሱ እኮ ክብር አይወድም። ሄርሜላ ብትሆን እንደዚህ አይችልም። ወላሂ ጀግና ነው። እረፍታ በጣም ነው ያደነቁት። አይስበቱ ጋር ከዚህ በፊት ራሱ እኮ አወርተ ሳታደርግ የቀረች ነገር አለ። በቀላለሁ ካለች በቃ አድርገው ጀግና ናት። በቃ ያ ከዚህ በኋላ ስትበቀለው ምን ማለት መቻት እኛ ሩጣ ሄርሜን ብቻ እንዳይነኩብን። እኛ ሄርሜን ብቻ ነው የምንፈልገው። ራሳቸው ጉዳይ እሱ ለማለት ነው ብለን እዚህ ጋር እናወራለን። ካለ ዲስ ስለሷ ብለን ከሌሎቹ ራሷን ማስከበር አለበት። ምን አደረገች ደግሞ ሄርሜን? በቃ አትሄድ። እሱ ማስከበር ምን አደረገች? እንድትሄድ መቼ ሄደች? በቃ ዳኒ ራሱ እነ ዳኒ ጋር እነ ማጋ ማየት ለምን አስፈለገ? ዳኒ አፉን እየከፈተ ባለፈው ኤፍሬምን እየከፈተ ዛሬስ እንደማትመጣ በምን እርግጠኛ ነሽ አንቺ? በዚህ ነገር ሁሉ አይደቅ ማለት ነው። ሲያተፍረዱ ከዚህ ሁሉ የዘጣጣት እኮ በገዛ እጇ ነው። በገዛ እጇ እነ ፈረንጁ ከዚህ በፊት ራሱ ሲጣም እንባብ ለማየት አይቻልም። በቃ ሴት ልጅ መጠገን አሁን ትላንት ሩታኔ ይወባት ልኩን ስትናገር የሚያወራው ነገር ነው ያጣ እንጂ ሴት ልጅ ራሷን ስታስከብር ነው። ማን እሱ እኮ እንዴት እንደሚሰራ ታውቃላችሁ? እሱ የእሳቱን ጫንፊ ይሳል፣ ሴቶችን አምጥቶ የእሳቱን ዋናው አሲሰዋል። ገባሽ? አሁን እሺ ትላንትና ከፍቅር ጋር ምንም እንደሌለው አይታችኋል አላያችሁም? እሺ ከፍቅር ጋር ለፊልም እንደሆነ ታውቃላችሁ። ግን እኮ ቢሆንም እናቴ እዚህ ጋር ላውራሽ። አንደኛ ነገር አብርሃም ለሴቶቹን የሚፈልገው ለምንድነው ታውቃለች? እሱ ጫፉን ይዞ ሴቶችን እሳቱን መሀል ማሳዝ። ምክንያቱም ከዚህ በፊት ሄርሜን እየመጣው በሱ በኩል እየቆሹሻት እያነቋት የነበረ በሱ በኩል ነው። ወንድ ልጅ ነው ሴት ልጅን የሚያስከብረው። ባል ብሎ እስከደረሰ ድረስ፣ ጓደኛ ብሎ እስከደረሰ ድረስ፣ ፍቅረኛ ብሎ እስከደረሰ ላይ ወንድ ልጅ ነው የሚያስከብረው። ይሄን ነገር ማድረግ ካያቃተ እቺ ልጅ በቃ አሁንም እኮ ዛሬም እኮ ፍቅርን ይዞ የመጣ ምንድነው? እሱ እሳቱን ጫፉን ይዞ ፍቅርን እሳቱን መሀል ማሳዝ። ምክንያቱም ምንድነው ማአስድም ነው ወርዋል አባታ እንዲከተሉት ነው የፈለገው። በቃ ሽንት ቤትም ሲገባ አብርሃም እንዲፈልገው ነው እሱ ነው እዚህ ጋር ገባሽ እናቴ? አሁን ለምሳሌ ማለት ነው አብርሃም እዚህ ጋር እሳቱን ጫፉን ይዞ አሁን ፍቅርን ምንድነው የፈለጋት ልንገርሽ። ፍቅርን የፈለጋት እሳቱ መሀሉን አሁን የፍቅር እናት አባት ከአፈር ውስጥ እያመጡ ነው አይደል? እየዘቀዘቁ ያሉት ይሄ ሁሉ ልጇን በዚህ ደረጃ እየወለዱ ያሉት በማይመጣ ነው በሱ የመጣ ነው።
ሴት ልጅ ጠንካራ ጀግና ብትሆን ኖሮ ይሄ ነገር ላይ እኔ አልገባም ትል ነበረች። ይሄ ነገር ማአስ ስድቡ በኮሜንት ላይ ብትሄዱ ስድቡ የወረደ ሙሉ ፍቅር ላይ ነው። ከዚህ በፊት ማአስ ስድቡ እየወረደ ነበረ ሄርሚ ላይ ነው። እሱ ሴቶችን ያመጣል፣ መሀል እሳቱን ያስይዛል፣ እሱ ጫፉን ይዞ ጥጉን ይዞ ቀመጠ። ትላንት ራሱ ምንድነው ያለ ፍቅር አንድ ነገር በያት። ታዲያ ይሄ ነገር ምንድነው ነው? በቃ ደውለሽልን ነበር ወይ ያላት? ስለምንድን ነው ጣሉ እኮ ነው እንጣሉ። አዎ ገባሽ? እንደዛ ግን ኧረ በስመ አብ አብርሃም ምን ሆነ ነው በእናትሽ? ኧረ ይሄ ብልግና እግዚአብሔርን ብልግና እኮ ነው። ወንድ ልጅ የትም ቦታ እናንተን ብትይዙ የትም ቦታ ላይ ወንድ ልጅ እናንተ ጋር አለው እስካለ ድረስ እናንተን ማስከበር አለበት። በቤተሰብ ደረጃ፣ በጓደኛ ደረጃ፣ በየትኛው ወይ ላይ የሚመጣው ለሰው እናንተ ሴቶቹን ማስከበር። ሴት ልጅ አገርና ሴት ልጅ እናት ናት። ሴት ልጅ ክብር ናት። በዚህ ልክ ሲረጡበት፣ በዚህ ልክ እያደረጓት የነበረ ሄርሚ እስቲ አስቡበት እና ፈረንጁ አሁን ሄርሚ መጥቶ በእጃቸው ማንካት የሚገባ ሴት ናት? አትገባም ነበረ። ስለሱ ብለ ታንቃለች። ስለሱ ብለ በፖሊስ ብለ ትዝ የምትሉ ከሆነ የሄሩታ ልጅ አብርሽ ከወሰደ በኋላ ፖሊስ ሲመጣ አብርሽን ይዞ ለማየት ሲመጣ ሄርሚ ነበረች እኮ ፊት ለፊት እሱን በኋላ አስቀድማ በኋላ እርግጠ ፊት ለፊት ተቀድማ ፖሊስን እያወረች ነበረች። ገባችሁ? ይሄ ማለት ለምን ነው? በቃ ኖ ብሎ ሴል እርነሱ ማወቅ አለበት። በቃ ይሄ ነገር ምንም እየገባ እንትን ነው ፈለገው እሱ በቃ አሁን ዩቲዩቡ እንዲንቀሳቀስለት ዩቲዩቡ ስራ እንዲሰራለት ነው። እሱ መች ለሴቶቹ ተጨነቀ? እኔ የምናገረውን ስሚ አንቺ የረከሰች እንደ እናንተ የወረደ ሴት አልሰማሁም። እኔ ጥንባታ ሞይ አላህን አለሽ ያካል ነጃሳ ማነው ጥንባታ? ማን ነው? አንቺ ነሽ እንጂ ጥንባታ አሮጊት ብስብስ ማንና መሰላችሁ ደግሞ ቆይ ፍቅር ቆይ ውዷ ቆይ ማናት? ለምን አስወጣቻ? ማንና መሰርበው ተዋት ዝም በላት። እነዚህ ቆሻሻ እንደሱ የረገጡት ግማታሙን ለሱ ለማገዝ የሚመጡ 3 4 ሴት 5 ሴት ሲቀያይረው ሴት ሆኖ እንደ ሴትነት እንዲከበር የማያደርጉት ግማታም ሴቶች አሉ። እስቲ አስገቢ። ሴት እኮ ነው የምትሳደበው። አታስገቢ። የረከሰ ሰው ያስረክሰዋል። እዚህ ጋር መግባት የለበትም። ፍቅር አሁንም ቢሆን ፍቅርን ፈልጓት አይደለም። አየሽ አይደለ? እሱ እኔም እያልኩ እኮ ነው። እሱ ጻፊ ሳቱን ጻፊ ማንን ጫጫጃሜ ታንቺ ረከሳለ አንቺ ተባባ አንቺ ነሽ አሮጊት ወላሂ እያልሽ አንቺ ሻፊ የገማሽ አሮጊት አይደለሽም። አንቺ ጥንባታም አንቺ ማንን ነው የምትሳደቢው? ማንን ነው የምትሳደቢው? ከካም ነገር ነሽ እንዴ? የቢስቢስ ልጅ አሮጊት ሂጂና እዛ ተግማሚ። 4 ወንድ 5 ሴት 6 ሴት በመድኃኒት ይዞ የሚቀያይረው ወንድ እየደገፍሽ እዛ ተግማሚ። ግማት የገማሽ ምን አባ ነው እዚህ ጋር ማተሻፈ ብሎክ አፈር አባቱ ቆይ ምን ነው አብርሃምን ለምን ተናገራችሁ ነው? አዎ እነዚህ ቅምጦች የቅምጥ ቆንጆ አድርገሽ እኔ አሁንም ማውራው ምንድነው? እቺ ፍቅርም ይዞ አምጥቷት እሱ እሳቱን ያስይዟት እሱ ነው ጫፍ እያዘረ እኔ ፍቅርን ልንገርሽ፣ ፍቅርን እኔ በፍቅር አብርሃም ካመጣ ጀምሮ በፍቅር እያወራም አላየውም። ለምን እንደማልሰርበውም ታውቂያለሽ። እሱ ዩቲዩቡን እንዲጨምርለት እንጂ ምንም እና አብርሃም ሄርሜላና ሩታ እንዲርቁት እንጂ እሷን ፍቅር ፈልጎ አይደለም። የእሷም ደግሞ 100K እንዲገባላት ነው እንጂ ምንም አብርሃም ይዞ መጥቶ ስለ ፍቅር ያወራበት ነገር የለም። ይሄን ልናድርበት አይገባም። እሱ ሁለቱም እንዲርቁት ነው በቃ ይሄን እያደረገ ያለው እንጂ ፍቅር ወዶ እንዳልሆነ በትላንትና ቪዲዮ በጣም የሚገባው ይገባዋል። በቃ ትላንትና ቪዲዮ ላይ ካያችሁ ካመጣ ጀምሮ ስለሚያወራው ነገር እንኳን የረባና እንትን አይደለም። ስለዚህ እንትን አይደለም ብዙም በቃ እንግዲህ እናት እዚህ ጋር እኮ ፎሎ ይጨምራል እንትን ሊጨምር ቢም ሊጨምር ቢቲ ሩታና ሄርሜላ ከሌላ የሱ ቢ እንደገና ይበስብሳል እንጂ ቪው አይመጣም። ደርሳችሁበት እሱ 3 ቪዲዮ 4 ቪዲዮ ከፍቅር ጋር ይስራ። ሩታ መጠገቧ ሳደርስ ሄርሜላ መጠገቧ ሳደርስ ይሰራ ቪው ይቀንሳል እንጂ አይጨምርም። ደርሳችሁ ታያላችሁ። ግን እነሱ ራሳችሁ ሩታም ተቆጥባ ሄርሜላም ተቆጥባ ዝም ብሎ እነሱ ብሻራቸው ቪው እየቀነሰ ይሄዳል እንጂ እየጨመረ አይደለም። ደርሳችሁ ታያላችሁ። ፍቅር ስንት አመት ስንት መቶ ሺህ ሳትገባ ነው እንዴ? እኔ በዚህ አሰብኩ ነው ማለት እኔም እንደዛ ነው ማለት ሄርሜላና ሩታ ፍቅር መጣላት የለባቸውም። ሩታና ሄርሜላ ሩታ እኮ ሰሚ ሩታ በፈቃደኝነት አሁን አብርሃም ከሄርሜላ ጋር እንዲሆን ተፈቀደ። ከዚህ በኋላ አትጨቃጨቅ አብርሃም ከተመለሰ ማለት ነው። ተባብሏል እኮ ዳኒ ላይ ውዱ አላየሽም እንዴ? አይፈለገም እኮ ይሄ አይፈለገም። እሱ የሚፈልገው ምንድን ነው? ቆይ ተረጋጊ እስቲ ውዴ። ምን ነው እንደዚህ ተናደድሽ? ቆይ እስቲ ውሳኔ ላይ አልተደረሰም እኮ። ለምን እንዳልኩሽ ታውቂያለሽ? አኪድ ውሳኔ ላይ አልደረሰም። ግን አብርሃም ምንድን ነው የሚፈልገው? እዚህም መብላት ይፈልጋል እና ጽጌ ጋር ማዝናናት አይደለም። ተረጋጊ። ያለፈበት እንትና እንትን አይደለም። ሴቶቹ ፋታ እየሰጡት አይደለም። የትኛዋን ይዞ ወደ የትኛዋ ይዞራል እንዴ? ይረጋጉ እስቲ ትንሽ። እሺ መረጋጋት እኮ ይረጋጋ ቢለን እኛ ከዚህ በኋላ የታለ አሁን ትንሽ አልሐምዱሊላህ እቺ ሴት ካመጣ ትንሽ ጋባሉ እንጂ መች ጋባሉ። ታሞ ሲድን ያቺም ለኔ ተመለስ እያሉ እያሰቃዩት ነበረ። አሁን ትንሽ ጋብ ብሎ ትንሽ እየሳቀ መጣ። ስለዚህ ለነሱም ጊዜ ሰጠ፣ ለራሱም ጊዜ ሰጠ ማለት ነው። ገባሻ? ይረጋጋሉ። ምን እየሆነ ነው? ምን ሆነ ነው? ግምት ውስጥ የገባ ነው። ምን ሆነን ነው? እስከ ሜዳ ላይ አዲስ አበባ አደባባይ ላይ ቆሞ ልክ ወንድ እንደሌለ አንተ ለኔ እኔ ለአንቺ እየተባባሉ ስለሆነ ይሄን ነገር ማቀዝቀዝ አለባቸው። ወይ አንዱ ወይ አንዱ። ኦኬ ትክክል ነው። እዚህ ጋር ማለት ነው ለምርጫ ምት ለአንቺ ልንገርሽ፣ ምርጫ የሚባል ነገር የለም እኮ። ምርጫ እኮ ተለያይቶ ከሩታ ጋር ያለው ነገር አስቆሞን አይደለ? ከሄርሜላ ጋር ጀመረ እንዴ? ምን እቺ ልጅ እኮ ተወች ሩታ ተወች።
ይሄንን ማስከበር የሚችል እሱ እኮ ነው። የእሱ ሞዛዛነት ነው። እንዴት ያስከብር? ሩታን ይግረፋት እንዴ? እንዴት ያስከብር? ምን ሆነሽ ነው? ውዷ በስንት ነገር አልፈልግሽም ሲላት ከቪዲዮ በኋላ የምታሳየን ሌላ የምታመጣ ህግ አለ ሀገር ተፋተናል ብሎ በህግ አንድ ጊዜ ብሄድ እሷ ለምን ተጠቃለሽ? ሩታ ላይ አሁን እንዳንፈርድ ትዳሩን ተፋታ አስሬ ቤት ይሄዳል እና የጠሩበት ቦታ ላይ እየተመዛዘ ታዲያ ምንድን ነው ሲጀመር ፊት እያሳያት ቅልስልስ እያለ እየሳማት እንዴት ነው እሱ እኮ ነው ራሱን ማስከበር የሚችለው። ሄርሜላ እኮ በዚህ ደረጃ እንዲደርስ ያደረገ በገዛ እጁ ነው። ምክንያቱም ለምን ተጠቃለሽ? አሁን ሩታ ላይ እኮ መፍረድ አንችልበትም። ሩታ ላይ አንደኛ ቤት ይሄዳል። ትዳር እስቲ የተፋተሰው እስቲ ትዳር የተፋተሰው የትኛው ሀገር ላይ ነው? እኛ አረብ ሀገር ነው ያለን እናውቃለን። ትዳር የተፋተሰው ምን አይነት ነገር እንደሚያከናውን እናውቃለን። እንኳን አረብ ሀገር አይደለም ኢትዮጵያ ላይ ራሱ ትዳር የተፋቱ ሰዎች በዛ ላይ ቅርብ አይሄድም። ወንድ ልጅ ነው ራሱን የሚያስከብረው። ትዳር የተፋቱ ሰዎች ኢትዮጵያ ላይ አናውቅም። 4-5 ተወልዶ እኮ ይለያያል። የነሱ አዲስ አይደለም እና ስለዚህ እንድታወራ ለሩታም እኮ ትክክል እኮ ናት። ስለዚህ ራሱን ቢያስከብር ነው ሚስጤናት ብለው የሆነ እሺ ሩታ ትክክል ነው አልሽ። የሆነ ሰሞን እቤት አልመጣም ልጄን በደጅ ላይ አሳይኝ ብሎ ወስኖ እሺ ብላ እሱ ሲጠፋ ልጁን ይዛ መታ አንገት ሐብል ልታለብሶ የነበረ ሰሞን ላይ ልጁን ይዛ መታ ምን ሆነህ ነው የጠፋው? ሰሞኑን ልጅህን እየመጣ ካላየህም ለምንድን ነው ምክንያቱ? አንተ ቤት ስመጣ የምበድልክ ነገር አለ ብላ ራሷ ተመጣች። ልጁ ወዴት እንዴ? እስቲ ይሁለት አንዳንዴ ቆም ብላችሁ ታስቡለት። ለዛ ሊመልስሽ እሱ ይዛ መጣች አይደለ? ይዛ ከመጣች በኋላ እኔ ቤት መምጣት ስለማልፈልግ ነው። ምክንያቱም ስራ ላይ ብዙ ነገሮች አለ አንቺ የምታወሪ እንዴ። ስራ ቢዚ ስላደረገኝ በውጪ ነው ማያት የሚፈልገው። ተከታታይ አይደል እንዴ ሲላት ምንድን ነው ያለችው? ለልጅ የሚሆን ጊዜ ማጣት የለብህም አላለችው? ብትል ራሱ እኮ ብዙ ነገር አማራጭ አለ። እናት እሱ እኮ ይሄንን ማድረግ አይፈልግም ነው ቢያደርግ አሁን ለምሳሌ ነገሩ እስከመረጋጋ ድረስ ሌላ ቦታ ሄዶ መኖር አይችልም። 2 ወር 1 ወር ከዛ ካልተጫጫጨ ራሱ መራቅ አይችልም። እንዴ ያላሉት ፓስፖርቱን አልወሰዱም። እሱ ኢቭን አሁን ይሄ ኢቴ ያደረገችው እንትኑ ላይ ያደረገችው ቪዲዮ ፎቶዎችን እኮ ከዩቲዩብ እኮ አጠፋ። እንትኑ ቦታ ፎቶዎቹን ማለት ነው ፍቅር ጋር የሚመጣው ጊዜ ከሷ ጋር ከነ ማርታ ጋር የተነሳ እንትኖቹን አጠፋ። ከዩቲዩብ ፎቶ የሚቀመጠው ቦታ እኮ አጠፋ። እሱን ከገባሽ ካየሽ ምክንያቱም እሱ ማንዘላዘል ሲጀመር በቃ እሱ እኮ ሄርሜላ ላይ ከተቀየረ ጀምሮ ነው አብርሽን አላየውም እኮ ወላ ትናንትና በቲክቶክ እንጂ ቪዲዮ ገብቼ ዩቲዩብ አላየውም። ይሄ ላጫ የእርጉዝና ፎቶም የሷ ቪዲዮ የተሰራ ቲክቶክ አሁን ለምሳሌ እነ ሩታ ጋር ላይ የነበረበት ሰዓት የጠፉት ምን እንደሆነ መሰላችሁ? እኔ እኮ በየቀኑ ጠዋት ገብቻ ያለው ቲክቶክ ላይ ማለት ነው። ሩታ ጋር የነበረው ሰዓት ቲክቶክ ላይ የጠፋ ቪዲዮ እርጉዝና ቪዲዮ ጠፍቷታል። እና ደግሞ የልጁን ደግሞ ሻወር እያስገባ የነበረው ቪዲዮ አጠፉት። ከዛ በኋላ ሌላ ቪዲዮዎቹ ነበረ ኢቭን መኪና ውስጥ እያሉት የሷ ቤት የእርሚ ቤት ልጁን ይዞ የሄደበት ጊዜ የነበረው ቪዲዮ ያን ልጁን ይዞ የሄደበት ጊዜ መኪና ውስጥ የእርሚ ሚስቱም ሆኖ ነጭ ልብስ ለብሶ የሰሩበት ቪዲዮ ከዳነ በኋላ ይሄንን ቪዲዮ ማስጠፋት እና ደግሞ የሆነ ጊዜ ተጣልቶ ተታረቁ በኋላ የሰሩት ቪዲዮ እስከ 3 ድረስ እሱ ራሱ ነው ያጠፋል። ገባሽ? ምክንያቱም ይሄ ልጅ ምንድን ነው የሚፈልገው ነው። በቃ ካልፈለገ እኮ ትክክል እኮ ነው። አልፈልግም ማለት በውሸትም ሆነ በምንም ሆነ አንዳንድ ጊዜ ራሳችን የሰጣንበት ልክ ነው ሰው ላይ እኛ ላይ መራመደው። ራሳችሁንም ማስከበር አለበት። እዚህ አውሩ። እኔ ብቻ እያወራሁ እኮ እናንተ ቦታን ከልክያችኋለሁ። በጣም ይቅርታ አውሩ። ስለተናደድኩ ነው። አናዶሻል። ምን አብርሃም በጣም አናዶሻል። እኔ እኮ አናዶኝ ማለት ተውኩ በቃ። ሄርሚዬ ትላንትና የተናገረችው ነገር ሁሉ በቃ ከሴት ልጅ የሚጠበቅ ነው። ወንድ ልጅ መበቀል በእንትን አይደለም ማለት በቃ ርቆ ማሳየት ነው። ችዬ ከቻልኩ መራቁን ነው የምፈልገው እንጂ እሱን ስለሱ ክፉ አይደለም በስስት የማየው ሰው አይደለም። በጣም የምወደውን ሰው ልበቀለው ስለሱ ክፉ እንኳን ራሱ ነው እንጂ ወጥቶ ሚዲያ ላይ ራሱን ያሰጠው እንጂ እኔ ከኔ አይምጣ አለች። ወንድምዬው ደግሞ ትላንትና በጣም ደንፎ እየሆነ ነው የሰሞን ደግሞ ንግግሩ ልጅቷ አይፈልግሽም እያለ ጭራሽ የባሰ እንትን ውስጥ አብርሃምን እየከተተው ነው። እሱም ምን እንደሆነ ነው ቤት ለኮ የምታለቅሰው ለምን አይነት ነገር እንደምታሳልፈው ማያውቀው ወንድሙ ነው። ገባችሁ? ስለዛ ይሆናል ተናዶ እያወራ ያለ እንዴ ሄርሜላ ቤት ውስጥ አይነግራትም እንዴ? ቤት ውስጥ ጠርቶ ምናልባት እዚህ ስርም ልትሆን ትችላለህ፣ ግን በጣም ስህተት ላይ ነው ያለው። አብርሃምን ጎዳለሁ ስትል ደግሞ እህተን ነው እየጎዳ ያለው። አደባባይ ላይ ወጥተህ አይፈልግሽም እንዲህ ነው ከምትል ቤት ውስጥ መምከር ነው መመካከር ነው እንጂ ሚዲያ ላይ አንተ አይደለም። አሁን ትናንት ያወራው ወራ ለሚዲያ የሚያመች ነገር አይደለም። እንትናን ስጠላት ይሄ ማርታ ስጠላት መሰለሽ። ከዚህ በፊት አይታችሁ ከሆነ ወንድሟ ከአንድ 2 ቪዲዮ ላይ አለ መክሯት ነበር። ይሄ ሰውዬ አይሆንሽም፣ እሱ የሚሰራው በየአመቱ ዌዲንግ መቀየር ነው፣ ቀለበት መቀየር ነው፣ አይሆንሽም፣ ህይወትሽን ያበላሻል ብሎ ነግሯት ነበረ። እሷ ግን ይሄ ነገር ተስተካክሎ የሩታን ነገር አስተካክሎ ወደ ሄርሜላ ቢመለስ ዛሬ ትላንት ያወራው ይሄን ሰሞን እያወራው ያለው ነገር ምን መልስ ሊሰጥ ነው? አብርሃም አስተካክሎ ወደ ሄርሜላ የሄርሜላን አይነት ሴት አላገኝም ብሎ እንደ አዲስ ሁሉ ነገር ቢመለስ ምን ነው? ጭራሽ ሄርሜላ ጋር አይመጡም፣ ሩታ ጋር አይመጡም። ሄርሜላ አብርሃም እኮ ሌላ ሴት ይዞ ነው የሚመጣ ና እኔ የአብርሃምና የሄርሜላ መለያየት ምንም አልታየኝም። ለምን እንደሆነ አላውቅም።
እኔ ውዴ አሁን እኔ እዚህ ሀገር ከመጣሁ 3 ዓመት ምናምን ሆኖኛል። እኔ እከታተላቸው ከሩታም ጋር ሆኖ በጣም እከታተላቸዋለሁ። የእነሱ ዩቲዩብም ቲክቶክም ማለት ግን አብርሃም ሌላ አዲስ ሴት ነው ይዞ የሚመጣ። ይሄ ፍቅር ራሱ ውሸት ነው። ፍቅር እያመጣ አይደለም ውሸት ነው። ሌላ አዲስ ሴት ማመጣት ፈልጎ ነው እንጂ ሩትንም አይፈልጉም፣ ሄርሚንም አይፈልጉም። ሄርሚ ፍቅር ጋር ደግሞ እሱ ሌላ ነው የሚያመጣው። እሱ ቼንጅ እያደረገ ለማንዘላዘል ነው የሚፈልገው። ማንዘላዘል ይፈልጋል ልጁ። ገባችሁ? ነው ቋልቋችሁ ደርሳችሁ ታያላችሁ። አሁን ለምሳሌ ቅድም እንደምትሉ ሄርሜላ እኮ አንገቱን ካደፋበት እንትን ውስጥ እኮ ነው ያወጣችው። እሱ ዛሬ እኮ እንደዚህ እንደሆነ እና ለሱን ተውለት ምላችሁ ምንድነው ይሄ ሄርሜላ በድላኛለች ብሎ ከራቀ ማለት ነው ፈጣሪ ደግሞ ውሎ አያድርም ያሳየዋል። ገባሽ? በሩታ በልጁ ዋጋ ያስከፍለዋል። ገብቷችኋል አይደለ? እኛ ስለተናገርን ሳይሆን ፈጣሪ ውሎ አያድርም ያሳየዋል አብርሃምን የሄርሜላን ነገር። ምክንያቱም አልበደለችውም። እንደ ባለ ኒካ ሳታስር እንደ ባሏ ተቀብላ አክብራው ገብቶሻል። ብዙ ነገር ሆናለት ነበር እሱ አላወቀም አይደለ? ስለዚህ ያንን ደግሞ ለፈጣሪ ከሰጠች ሄርሜላ ወደ ራሷ ተመልሳ በቃ ፍቅሯን ያሰርግታ ምቃ አስሬ መመላለስ ሳይሆን በቃ ሲሪየስ ሆና የምትኖር ከሆነ አብርሃም ደግሞ ዋጋ ይከፍልበታል ማለት ነው። ልጁን ለማየት ሲሄድ የሚያየው ስቃይ ታያለሽ። ደግሞ በዚህ አይዘልቅም። የትላንትና ዛቻ ሩታና አንድ 5 ደቂቃ ስጡኝና የሆነ ሀሳብ ላውራ። አሁን እኛ የሄርሜላ ወዳጆች የምንባለውም የሩታም የማንም እነሱ የምንከታተለው ሰዎች ማለት እኔ አንድ ሀሳብ እንደ አንድ ፐርሰናሊ ሰው ማለት ሄርሜላ ነው ፎሎ ያላችሁ በጣም የምትቀራረቡ ከሆነ አንድ ጊዜ አንድ ቀን ሰዓት ይዛችሁልን እሷን አስገብታችሁ ለምን ሶሻል ሚዲያ ተጠቃሚ ባይዘው እኛው ነው ሰው የምናነሳው፣ እኛው ነው ሰው የምናስወድቀው፣ እኛው ነው ሰው የምንወደው፣ እኛው ነው ሰው የምንጠላው። ገባሽ? እኛው ስለምንወስድ ለምሳሌ ዛሬ ሄርሜላን ሁላችንም እንወዳታለን። እኔ ግን ባጠገቤ እወዳለሁ። እኔ የሚጠላም ሊኖር ይችላል። ግን ዛሬ በሄርሜላ ድርድር አናውቅም። እንደዚህ እየሳሳንለት ደግሞ ልጅቷ ደግሞ በጣም ውስጧ ንጭ በቃ እንዳየዋት እኔ ግን ውስጡን የሚያውቀው አላህ ነው። ግን ውስጧ ስታይ ነጭ ነው እንደ ጋቢ ማለት በቃ የምታወራውን ግልጽ ነው። ሆኖም ከወደደች መጥራት አታውቅም። እንደዚህ አይነት ልብ ደግሞ አንድ ቀን ከጠላች ነው ጉዳዩ። ሶ እኛ አንድ ቀን ጠርተናት ፕሮግራም ይዛችሁ አንድ ቤት በጣም የሚቀራረብ ሰው ካለ ጠርታች እኛ እንወድሻለን፣ እንዳንድ ሰው እንከታለን፣ ያንቺን ክፉ አንወድም። ሶ ያው እኛ ውሳኔ ወላሂ እኔ እንደናንተ ወይን ይፋታሉ አብረሽ እሷን ይጠቅማ ቢመለስ ራሱ አይጠቅማት ምን ያቁል እንገራችሁ ከሱ ጋር ብትመለስ ራሱ አይጠቅማት። ቢኮዝ እሱ በአመቱ በአዲስ አመቱ ጊዜ ቼንጅ ያደርጋል። ሶ እኔማ ምን እንደምን ታውቂያለሽ? ሰሞኑን እየተናደርኩ ምን እንደምታውቂያለሽ? ወይኔ አብርሃም ታሞ እንደተኛው በዛው በተቀመጠ ኖሩም በቃ ሄርሜላ ዋጋ ሁሉ ብዬ እኮ ሲጀመር አውቆ ነው እሱ መቼ ታመማ። እኔ ማውራት የምፈልገው ነገር ማለት ነው እሱ ፍቅርን እንደመጣው ለምንድን ነው ለእናንተ እኮ አልገባችሁም። እሱ ፍቅርን እያመጣው ማለት ነው እሷን ቢላሳም ስለሆነች አንድና ሁለተኛ ደግሞ የመጀመሪያ ነው እያለች ልታወራ ገባችሁ። ከማንም በፊት የኔ ነበረ እያለች ከሌላ ሰው ሴት ካመጣው አንቺም ከኔ ከኋላ ነሽ፣ አንቺ ከኔ ከፊት ነሽ ይባላሉ። ፍቅር ከመጣች ደግሞ ምን ይላል? የመጀመሪያ አንጫጫ እኮ ሚዲያውን ስሙ እህትና ወንድምን አንጫጫ ታወራለች እና ማስ ምን ትችላለች። ለዛ እኮ ነው ፍቅርን ያመጣው። ብዙ ሰው እኮ ገብቷታል። ሁለተኛ ደግሞ እሱ ማለት ነው ለማንም ነው የማይጠቅመው፣ ለማንም አይጠቅመው። ስሚ ሰሞኑን ሁሉም ይሄን ካሜራ እየደቀነ አብርሃም ጮጋራውን እየላጠ ሰውን እየላጠ ዞር ይላል። ሁሉም እየደቀነ እህትና ወንድም እያባላ ነው። የራሱን ቤተሰብ ራሱ እንዴ ደስ እንዳላችሁ ብሎ ይበላል። ትላንትና እኔ ማን ደስ እንዳለኝ ታውቃላችሁ? ትላንትና ክብር የራሳችሁን ካልከበሩ እዚህ መጥቶ መጣላት ምናምን እኮ ማይምነት ነው። ካሜራ ላይ መጥቶ መጣላት እና ምን አገባባ እነሱ ማለት እና ይገባና ለእነሱ ለማስመሰል ብሎ እዚህ ጋር አንተ እንዴ ኤፍሬም እንዴ እቡዜ እንዴ ምን አገባና ስለነሱ ቤተሰብ ይያገባና ሰለቹን እኮ የአብርሃም ቤተሰብ አሁን ደግሞ ሰለቹ ሚዲያ ላይ ሰለቻችሁን። እውነት ትሰማላችሁ ደግሞ እንደምትሰሙን እርግጠኛ ነኝ። ብዙ ነገር ላይ ሰልችታችሁን አላው ቤተሰቡ መጥቶ ሚዲያ ላይ ተዘብዝፎ እዚህ ሚዲያ ላይ መጥቶ ይጣላል እንዴ የሚዲያ ሰለቻችሁን። ዩቲዩብ እንዴት እንግባ በእናንተ ሰበብ። ያው በዚህ ዞር ስትይ የአብርሃም ቤተሰብ ነው እስከ ወደዚህ ዞር ስትይ የአብርሃም ዘመን ነኝ ብሎ የሚመጣ ነው የምታዩ። ሰለቻችሁን እኮ እዛ እኮ እራሱን ከነ ቤተሰቡን እየቀየረ ነው እዚህ እና እንላለን። እኔም እኮ የአብርሃም ቤተሰብ ነኝ። እኔ አንድ ነገር ልበላችሁ ምኑ ደስ እንዳላይ ታውቃላችሁ? ትላንትና ምኑ ደስ እንዳላይ ታውቃላችሁ? ትላንትና ሩታ ያደረገችና ባለፈው እና እዩ ያወሩበት ንግግር በቃ ልቤን ረካብኝ። እውነት እኮ ነው። አሁን ቪዲዮ በደንብ ካያችሁ አብርሃም አዝባና ጊዜ ልጁ የሚፈልገው ለቪዲዮ ነው። እነዩ ምን እንዳላወቃችሁ እሱን በአንድ አመት 6 ወንድ ያመጣል። ፍቅርን በአንድ አመት 6 ወንድ ታመጣለች። በቃ ሁለቱም እኮ አንድ ናቸዋል። ሙሉ ፋሚሊ ታጣጣሉ። ግን ቤተሰብ ለምን አብርሃምን እናንተ እኔ አሁን ከሄርሜላ ስለተለየ ነው እንጂ ያናደደኝ እኔ ከፍቅር ጋር ፍቅር እንዳልሆነ ስለገባኝ እኔ በአብርሃም አልተናደድኩኝም። እኔ በቃ የፍቅር ነገር ምንም እንትን አልኩሽ እኮ ምንም አልታወቀም። ፍቅር ጋር መቼ ማይዘረግ ከዚህ በፊት አላያችሁም እንዴ? ከፍቅር ጋር እንደምትወጂው እስቲ በአብርሃም ከአብርሃም እንደምትችል የስቶስ እናንተ አሁን አብርሃም እያደረገ ያለው ነገር ልክ አይደለም አይደለም የምትሉ ሲጀመር አንቺ ልክ ነው ብለሽ ነው የምታስቢ። እኔ ልክ ነው እያልኩኝ አይደለም፣ ግን ምንድነው የተረዳሁት መሰለሽ አብርሃም
ፍቅር ልጇን ምናምን የምታስተዳድረው በዩቲዩብ ነው። ዩቲዩብ ደግሞ ቪው የለውም የፍቅር እና ቻናሉ ቪው አይደለም። እሱ ተባብሮ ማስራት ትችላለች እንጂ በዚህ መንገድ አይደለም። ያ አስቢ እና ለምን እንደተናደደን ታውቂያለሽ? እኛ ለምን እንደተናደደን ታውቂያለሽ? አንደኛ ተስማሚታ ከሩታ ጋር ሆኖ ከኤርሜላ ጋርም ከሱ ጋር ተስማሚታ አብሮ ትሰራለች እንጂ በዚህ መልኩ ግንባሩን እየሳመች እንደዚህ ደረሰ እንግዲህ ያረጋግጥ ንግግራየሽ ንግግሯ እንዴት ደግሞ ስሚ መጥረጊያ የሚያክል ጸጉር ማጃ እንትን ይሄ አርቲፊሻሉ ለብሳ ምን ይላል ቅባት በጣም ይሄ ማፊያዙን የምታጠቁ በሳምንት ያሳድጋል አለ ጸጉር 3 ቀን ነው 4 ቀን ነው የሚፈጅባችሁ ጸጉራችሁን ለማሳደግ አለ። አይ አብርሃም ጮጋራችን ለራሱ ከመጣጡ ጀምራ እኮ ትክክል አይደለችም። ለምን እንደሆነ ታውቃላችሁ? እና የሞተ አባቱን እኮ ከመሬት አምጥቶ ነው እየዘጋዘቁ ነው ያበሩት። እና የእሷ ልጅ የሞተ አባት እናት አምጥ ይህ ፍቅር ልጅ ይሄ ላይ ለምንድን ነው ሳለ የሚገባው? ኖ ለብር ቢላ እሷ ሳይሆን የሚዘገዝግ ሰው ተገቢ አይደለም። ይሄ ማለት እሷ ስራ እንደምትሰራ እያወቃችሁ አብርሃም ቀልድ እንደሆነ እያወቃችሁ ዝም ብላችሁ መዘገዘግ ነው። እሷን እንደፈለጋችሁ ዘግዝጉ። ግን ለምን ነው ማዘጋዘግ? እዚህ ጋር ሴቶች እያለቀሱ እዚህ ጋር መጣ እሷ የምትቀላ ቢቢላ እንደዚህ መሆን አለበት ብለሽ ነው ማታሰቡ? ምን አደረገች ነው? ግን እኔና አንተ ሳትሆን ልጅቷ ምን ታውቃለች? እናቴ እየሰራች ነው ብላ ታውቃለች? አታውቅም። አቢብቲ እየዘራሽን እኮ ነው የምታጨጂ አንቺ እኮ ልጅቷ ያጨዳም ህፃን ልጅ ምን አደረገ? ለምን ህፃን ልጅ ይዘጋዘጋሉ? ሶሻል ሚዲያ ላይ ሰው ያበደ ነው። ሶሻል ሚዲያ ላይ ሰው ያበደ ነው። ሩታ ልጅ እየተዘጋዘጋ ነበር እንደ ሩታ ልጅ እየተዘጋዘጋ ነው። ስለዚህ ነገራችሁ ብዬ ግን እኔ ሉልም ቢሆን የፍቅር ልጅቷን ቢሆን እነሱ ምንም አያውቁም። ስለ ልጅ የመጣችሁበት ወይ መልሰው እናንተ አሁን ለምሳሌ ቤተሰብ የሚሰርቀው ከሆነ ሌባ ከሆነ የሌባ ልጅ ብላችሁ ነው አይደለም የምትጠሩት? ሊጨርሰው ቤተሰብ አንድ እናት ምሰርቅ ከሆነ የሰራቂ ልጅ ተብለሽ ነው የምትጠሪ። ግን እናት ጥሩ እናት ከሆነች ጥሩ እናት የወለደች ልጅ ነው የምትባሉ። ስለዛ እሷ ልጁም ሆነ ቤተሰቡን ማስከበር የሚችለው እሷ ናት እንጂ እዚህ ጋር መጣ ሌላ 2 ሴት እዚህ በጎን እያለቀሰ ድራማ የሚሆን ቪዲዮ መጨመር የሚሆን ምን ይሆን እዚህ ምን ያገማማ እንትንና የብሩኬ ወለድኩልክ ብላ የምትለዋ ልጅ አይታችኋል? እሷ ልጅና ሩታ ወንድማ እህታማሙች ሳይሆኑ አይቀርም፣ ከአንድ እናት ሳይወለዱ አይቀርም። ወንድ ልጅ ትናንትና ጆጆን ይዞ ሲሄዱ አሽከረከረች። አንቺ አይገናኝም። የብሩኬ ያቺኛው የመጣችውና ልጅ ይዛ ብሩታ አይገናኝም። ሩታ ልጅ ይዛ በፈለገች ነገር ብታደርግም የሩታ ልጁ ነው እዚህ ጋር ትክክል ነው። ብትሰደብም ይሁን ማሰደብ የለባትም ነበረ። እየተሰደበች ነው፣ ልጁም እየተሰደበ ነው። የሩታ ልጅ ለምን እንደው ታውቃላችሁ? የገዛ በአባቱ የተነሳ ነው። ግን ቢሆንም እቺ ሴትዮ በማያገባ ነገር ላይ 2 ሴት እዚህ ለጎን እያለቀሰ ለቢቢላ የሞተ አባት ከአፈር ውስጥ አምጥቶ እስከመዘጋዝቁ ድረስ ለምንድን ነው ይህን ክብሩን የምታስወርዳ? ራሷ ናት ያስወረደችው። የዚህ ትክክል ነሽ እኮ ግን እሱ ነው ያመጣት። እሷ በግድ መጣ በካሜራ ይዛ በግድ መጣ ከአንተ ጋር ቪዲዮ ስራሉ አላለች። አልሄድም አለ የፈለገ ለምን ደላል አይቀርም። ደላል ብር ይዤ ነው እንደሚሞት አይደለም። በቃ አልሄድም። ድሮም ትሰራለች አይደለ? ስራ አላት አይደለ? ዩቲዩብ ላይ ስራ አላት ማለት እሱ አይደለም ዛሬ የሚያስጀምራት። ይሄ መሆን የለበትም። አቤት በሰራች ስራ ነው እየተሰደበች ያለችው። መሆን የለበትም ነበረ። ገብታለች፣ ገጥማለች፣ ትገጥመው። እናት አባቱን ከአፈር ውስጥ አምጥቶ ዘጋዝቁ ትሸክምበት። እንደ የረከሰ ቦታ ላይ መጣ እንደገና ተመልሰ መቆም ራሷ ናት እንጂ እንድረገጡ የምታደርገው ራሷ ኖ። እኔ አሁን ለአባቴ ክብር አለኝ፣ ለእናቴ ክብር አለኝ። መጥፎ ቦታ ላይ መገኘት አልፈልግም። ምክንያቱም የእንትና ልጅ እንደዚህ ናት እንዲባል አልፈልግም። ለምን የወለደ እናት እንዲሰደብ አልፈልግም። የወለደች እናት እንድትወሰደብ አልፈልግም። ይሄንን ማስከበር እሷ መቻል እስከሆነ ድረስ ራሷ በሰራች ልጅ ምንም ማታወራ ልጅ አምጥቶ እዚህ ሰደቧት። የሞተ አባት እኮ ከአፈር ውስጥ አምጥቶ እኮ እዚህ ያቀዝ ያን ሁሉ ውርደት ለምን አስፈለገ? እግዚአብሔር በጣም ነው የሚደብረው። በተራ የምትቀርቡት ቁጥር ስጡኝ። ቀልድ ነው ግን ቀልድ ነው። እኔ እውነት አልመሰለኝም። ፍቅርና አብርሃም አንድ ላይ መቼም አይሆንም። እንስማ፣ የሌሎቹን ደግሞ እንስማ። የአንድ ሰው ብቻ እንስማ። እናንተ እሱ እንግዲህ ዛሬ ልጅ ብለው ይመጣል እዚህ ጋር ነው እና እዚህ እያለ አውሩ እስኪ አውሩ ለተራ አውሩ። ገበያ ሲቀንስ እኮ ነው ትላንትና ልጁን ይዞ የመጣው አብርሃም። ገበያ ቀነሰውና ከዛ በኋላ ልጁን ይዞ መጣ። ሩታ አለች እኮ እናንተ አሁንም ሩታ መሄድ ብታቆም ሄርሜላ መሄድ ብታቆም ምን አይል ዩቲዩብ እንደሚወርድ ታያላችሁ። እነሱ ተቆጥፎ ዝም ብሎ ቢቀመጡ ፍቅር አይደለም ሰማይ የመሰለች ልጅቷን አምጥቶ ቢሰራ ራሱ ዩቲዩብ እየቀነሰ ነው የሚሄደው። ትናንትና ይሄን አይል እንትንም የተጨመረ ምንድነው ሩታ በመሄድ ልጁ በመሄድ ልጁም ከልክለ ሩታ ራሷም አለመሄድ ሄርሜላ አለመሄድ ብትቀራ ሁሉ ኮሜንት ሩታ ነው የሚለው። ቪኦኤ ራሱ እንኳን 200 አልገባም ነበር። ጀግና ናታ። አደናቆ እኔ አልወዳትም ነበር። አደናቆት ለበቃ ክብር ከሌለ ክብር የለም። ዛ ሴት የወረደ ሰው ነው
በህይወቴ ትልቅ ቦታ አለ ሰው ሲል ልውል ነው ብዬ አሰብኩኝ። ለማስመሰል ትልቅ ቦታ ለልጆ ከፈለ መስዋዕትነት ምኑ ጋር እንደሆነ ማናቀቅ ግማቴ ጋር ዋው ውስጥ ይዞ አንድ ጮሮሮሮ አንድ ሎሚ እያስጠጣው መስዋዕትነት ከፍሏል። ከባድ ነው ብቻ ያኔ ወላላ አንቺ ሚራስሽ ይቆረጥ። ምንድነው የሩታን ስም ጠቅሰሽ ሚራስ የምታውጪ? እኔ በሩታ ድርድር ላቅ ሶሪ ልንገርሽ ብዬ ነው። ታይ እንጂ አብይ ፍቅር ይሻላል ብለሽ ነው ተወዳጅነሽ እንዴ? አዎ ያኔ ወላላ ሀቢብቲ ዋ እየጠጣችሁ አፈር ብሉ። እነሱ ሱልሶነ ሱጎ ነው እየበሉ ነው። ካሜራ ላይ መተመጠሰ አንቺ አራ የሚሉት አይዟችሁ እንግዲህ ያኔ ወላላ። እኔ ግን እንዳሰብ አብርሃምን ባትጠሉት አብርሃም ለፍቅር አዝኖ ነው እንጂ እሷን ለማፍቀር አይደለም። እሱ ተመካክሮ እኮ ነው፣ ሁለቱም ተመካክሮ ነው እንጂ እውነት አይደለም። ሰው እኮ ሲያወራው እንኳን እኮ ታውቃለሽ አይደል ቀልድ እንደሆነ ሁሉ አሁን እሷ ከመጣች ቀን ቀጥሎ ቢታይ ዝም ብሎ ለማውራት ነው እንጂ እንደ በቃ በውስጡ የሚያወራ ነገር ለማስመሰልና ኦዲየንስ ለማቃጠል ነው እንጂ ሌላ ነገር የለም። አዎ ያኔ ወላላ ዩቲዩብ ሰብስክራይብ አድርጉኝ። እኔንም ሰብስክራይብ አድርጉኝ። አንቺም የአብርሃም ፋሚሊ ነሽ? አዎ ተሰብስባችሁ ነው እንዲያወጣችሁ። እንግዲህ ምንም ማድረግ አይቻልም። ወደ ኢትዮጵያ ኑሮ ነው እንደዛ አደረገን። አትፍረዱበት። ያ ሰላም ያ ሰላም። አንቺማ ዝም ብዬ ሲያሽ የመዳም ቅመም ነው የምትመስይ ነሽ። ኧረ አይደለሁም። ኢትዮጵያ ነሽ? አዎ ነው ነው ሙቀት አለ እኮ ፊትሽ ላይ ነው። ኢትዮጵያ አይደለም። ምንም ሙቀት አይደለም። አንቺ ሰንስክሪን ነው ስሚ በግድ አረብ ሀገር ልትወስጂኝ ነው? በእናትሽ ወሰጂ። አረና ይሻላል እንደነሱ እዚህ ዩቲዩብ ላይ ከመንቀስቀስ አረብ ሀገር መተሽ ሀቢብቲ ፋብለሽ ሰርተሽ ንጹህ ብር በክብርሽ ሳትደራደሪ ማንም ሳይነካሽ ፋብለሽ ብትሰሪ አይሻልም? እሺ በቃ አመጣለሁ። እና አሁን ሰብስክራይብ አድርጉኝ። እኔ ፕሊስ ፕሊስ በእናታችሁ የምር ኢንተርናሽ አካውንትሽ ታች ላይ አስቀምጪ። ይኸው የራሴ ስሙ ዙፋን ልጌ ነው የሚለው ዩቲዩብ ላይ ታች ላይ አስቀምጪ። ሰው አለ ወደ ዩቲዩብ ማነው ቲክቶክ ላይ ሲወጣ ሰብስክራይብ አደርግሻለሁ። ባይ ላይ ማንያ እና አረሰው ሰብስክራይብ አድርጉ። እኔ ዱባይ ነኝ። እቺ ልጅ ከኔ ጋር ችግር አለባት እንዴ? ማናት? አሁን ሄርሜላን ናካዋት። ተከበሪ ሀቢብቲ ተከበሪ። ሹሃደ በእኔ ቤቱማ ሄርሜላ ከተነካች 1 ደቂቃ ነው የማላስቆያቸው። እንዴ እኔ ሄርሜላ ድርድር አላውቅም። የነካ ሰው የለም። ማን እኔ ፍላጎት ነው ያለው። መጣ ምንድነው እዚህ ጋር ሜንሽን እያደረገች የምትሳደበው ቆሻሻ። አይ ታክሲ ወላ ስሚ ሌላ ጊዜ ታክሲ ሆናል ተሳድበሽ ተሳድበሽ ታውቃለሽ? አይታችሁ ታውቃላችሁ? እኔ እንጃ ሄርሜ ጠፋች። የኔ ፍቅር ትላንት እንደ ከዚህ በኋላ ከአብርሃም ጋር አይመጣ ማለት ነው። እኔ እንጃ ላየኋት ስትጠፋብኝ እኮ ነው የምር። ኧረ ትመጣለች ጋሽ ተስፋ አትቁረጡ፣ ትመጣለች። ምን ትጠፋለች? ትላንት ዩቲዩብ ላይ አልመጣችም እንደ ሄርሜላ ከአብርሃም ጋር ናፈቀች። ኧረ ወደዛ እኔ አላየሁም። አንቺ ደግሞ እናንተ እኮ ተስፋ አትቆርጡም እኮ እኔ ትገርምናላችሁ። አሁን እንደዚህ አብርሃም ትምጣ የራሳችሁ ላይ ማይደርስ ማይፈልጉት ነገር ይቻላል እንድደርስ ቆይ አንዴ ወይ ትላልሽ ስሚ አሁን አንድ ልንገር። እኛ አሁን የፍቅር ጀማ ፋሚሊ የራሳችን ጊዜ ልናሳልፍ ነው። እኔ ላስወጣሽ በክብር ውጪ። አቤት እኔ ራሴ ወጣለሁ። አፍታሽካብ ተሳዳቢ ነሽ አንቺ። ማርግጠኛ ነኝ የሄርሜላ የፍቅር ጀማ ብቻ አስገቢ። እናንተ እንትና እንዴት እንደጠላዋት ይቺ ማርታ ማርታ እንዴት እንደጠላዋት በጣም ታስጠላ። እንዴት እንደሚጠላት ሄርሜን እኮ በጣም ነው የምወዳት። ግን እኮ ሄርሜንም እያስረከሰች እኮ ነው። እነዚህ ሴቶች ቤተሰቦች ወንዶቹን ይለምናሉ ምናምን እያሉ ቤቱን ከፍተው ቲክቶክ ላይ ሁሉም ቦታ ላይ ያወራሉ፣ ዩቲዩብ ላይ እንደማይ ለምንድን ነው እንደዛ የምትሆነች? በአንድ ወር ሄርሜላ እኮ እንደዛ ያደረገች ከአብርሃም ከብዙ ነገር አሳልፋለች። እንደያማቻል ቀድማ ሄርሜላ እኮ ልባም ሴት ናት። እግዚአብሔር ሄርሜላ እኮ ምርጥ የልባም ሰው ናት። እንዴ ልጅ ደግሞ በየቀኑ እየጠረች እኘኘኘኝ ትላለች። ታስጠላ። በየቀኑ መተኘኝ አጭነት ነው ያለኝ ትላለች። አንፈልግም እያላት እሷ ማርቲ ማለት ነው። ስጦታ አምጥታ እንኳን ስጦታ መሬት ላይ ያስቀመጠውን ስጦታ ድጋሚ እንዲቀበለው እየፈለገች ነበር። ምን አስባ ነው? ኧረ ሴቶች ግን እንከበር። ሄርሜንም እኮ እያሰደበች ነው ቤተሰቦቿ ምናምን እያተባለ ማለት ነው። ይሄ መሆን አለበት። ቀድማ ሄርሜን ማስከበር ነው እንጂ ያለበት። ምክንያቱም አብርሃም እኮ ይሄን ናቸው ራሱን እኮ ጻፉን ሊጨምር ይችላል። ኮሜንት ራሱ የሆነ ሌላ ኮሜንት ላይ የና ሄርሜላ ቤተሰብ እናት ምን ብላ ነው? በኢየሱስ መረ በጣም የሚያስጠላ ነው። ታዲያ ይሄ ትክክል ነው ብላችሁ ነው እንደምታምኑት? እንዴ በስመ አብ እንዶ እሱ ልትወድ ከሆነ ሄርሜላ ነገር ካስተካከለች በኋላ በዚህ ወር ትመጣ ደስ ይላል። ግን በየቀኑ ማኛኛኛኛ እንደ ህፃን ልጅ ታጋሳ ለምን ታላላችሁ እናንተ ካፈለጋችሁ እሷን
በቦክስ ነበረ ማግጫት ያለበት። እግዚአብሔርን እንደ ምን ደግሞ ነው እኮ የሚመጣብሽ ሳታውቂ እንደዚህ ፌስቡክ ላይ ምናምን እኔ አላየም እኮ ቲክቶክ ላይ ሲቆራረጥ እኮ ነው የነሱ ሚያ። እኔ እኮ ሄርሜ ካለች ቀድሜ ቶሎ ብዬ ገብቻ ያለው ወይንም አብርሃም እየተጣላ ከሆነ ሄርሜላን በፍቅር ነው የማየው። እኔ ምን እንደዚህ አልችልም። ግን አሁን ይሄ አብርሃም ራሱ ትናንትና እኔ ያየሁት ለምንድን ነው ሄሩታ ስለመጣች እና ልጁ ስለያዘ ግን እቺ ቲክቶክ ላይ ተቆራርጦ ሲለቀቅ ማለት እንዴት እንደሚታስጠላ እንዴ! ምን አይነት ማላማን ነው ደግሞ? ሩታ ትናንት አስደስታኛለች። በነገራችን ላይ በቃ ልክልኩን ነግራ ነው የሄደችው። እኔ ቅድም እንደገባሁት ምን አልኩት? በቃ የልቤ ሲገባ ራሱ በስልክ 3-4 እኮ በላልሽ ያኛው ቪዲዮ አያስ ለምን ቀስ ብሎኝ። ምክንያቱም እዚህ ጋር ሄርሚ በጭንቅላት ላይ ተቀመጥ እያለች እንደዚህ አዋርዱ በዚህ ልክ አወርዱ ከዚህ ልክ ያላደረገችው ስራውን ሌላ ቦታ ላይ ሆኖ በዚህ ላይ መሙም ሆነ ለምን አውቆም ይሁን ታሞም ይሁን ይሄ ፈጣሪ ያውቃል። እኔ አልታመመም ማለት አልችልም፣ ታሟል ማለትም አልችልም። ምክንያቱም ሪሊ ያየሁት ነገር ነው አይደል? ከዚህ በፊት ኢቭን ብዙ ቪዲዮ ቲክቶክ ላይ ሰራው ቪዲዮዎችን እንትን ፕራይቬት ላይ አስገብቻለሁ። ምክንያቱም ፊት እንዲሆንለት ብዙ ነገር የሰራውበት ለምን በቃ እንዴት ነው ሴት ልጅ በዚህ ልክ ዳክማ ነፃነት እንዲወጣ ያደረገች ሴት ልጅ በዚህ ነገር የሚያደርግ ከሆነ እንደው እኔ ምን ተመኘሁት እንደዚህ ሆኖ ቢቀራኝ ብዬ ተመኘሁት። እግዚአብሔር አያድርገው። አውቆ ነው የምር ሄርሜላ ለመለያየት ያደረገው ይሆን ይችላል ነው ውስጡ እያወቀው ነው ማለት ሄርሜላ ንጹህ ሰው መሆኗን አጥቶት ነው አብርሃም ወንድሙ ነገረኩ ብዙ ነገረኩ እኮ ደም ነገረኩ ሁሉ እሷ ራሷ እኮ አለች የኔ ንጽህና ስለበዛ የምታወሩትን አጣችሁ 3 ልጅ አለ 4 ልጅ አለ እያላችሁ ታወራላችሁ። ሄርሚ እኮ አለች እኮ በእንትና ዴቭ ጋር የሰራችው ቪዲዮ ላይ እኮ ብላለች እኮ ንጽህናቴ ስለበዛ እንደ ሜዳ ላይ ሁሉም ኢቭን የሩታ ደጋፊዎች ራሱ ሄርሜላ ነፃ እንደሆነች እየነገሯት ነበረ። ምን ሆናችሁ ነው? ብቻ እስቲ እንግዲህ ዛሬ ደግሞ እንግዲህ ምን እንደሚመጣ ምናየው ይሆናል። ትላንት አፈራ የትላንቱ ቪዲዮ ገብታሽ ትላንት አፈራ አንቺ የሚሆነው ናጣ መጨረሻ ድረስ ማርያም እኔ ያለሁት የትላንትና ቪዲዮ መጨረሻ ምን ሆነ? ቆይ መጨረሻ ምን ሄርሜላ ጠርቶ እንዳሰድብ ከፍቅር ጋር እንዳትሰድባት የምፈራው ነው። ሄርሜላን ከሰደበችማ ፍቅር ከኛ ጋር ነው የምትጣላ ከሩታ ከሄርሜላ ጋር ታለች። እንደገና እንደው ያልሞተች እሷም እንደሬሳ እናደርጋታለን። ሄርሜ እንዲነኩ አንፈልግም። እስኪብር እግዚአብሔር ከሄርሜ የተማርኩት ምንድነው? ከሄርሜ የተማርኩት ምንድነው? ባል እንዴት እንደማከበር እንዳለበት፣ ወንድ ላይ ቦታ እንዴት እንደመስጣት እንዳለበት ብዙ ነገር ከሷ የተማርኩት ነገር አለ። ብዙ ነገር ምክንያቱም ወንድ ልጅ እንዴት ማከበር እንዳለበት ምናልባት ማከበር እንደዚህ ሲከበር ወንድ ልጅ እንደዚህ የሚግማማ ከሆነ ጥሩ አይደለም እንጂ እንዴት እንደማከበር እንዳለበት አሳይታናለች። ለምንድን ነው የምንወደው? ስለማግባሯ። ምክንያቱም መጥፎ ከሆናችሁ እኮ ስለማግባራችሁ መጥፎ እንደሆነ ነው እዚህ ጋር የምታየው። ትክክል ነሽ ውዴ። አይ እኔ በሄርሜላ እንኳን አትምጡብን፣ ምክንያቱም እኛ ሄርሜላ አይናችን ናት፣ እንወዳታለን። ስነ ስርዓት ያላት ሴት ናት። በቃ ብዙ ነገር ከሷ ትማሪያለሽ። ትትና ንጹህ ናት። እኔ ትዕግስት አይገርም ነው የምትናገረው። እውነት ማለት ነው ነገር ናት። በቃ ራሱ እኮ ነፃ ወረቀት ነሽ እያለ ነበረ ዛሬ እንደዚህ ለመሆን ገርምሻል። እውነት መላስ እኔ ግን ንገራችሁ አብርሃም እንደ በፊት ነው ወላ አሁን አብርሃም ከታመመ በኋላ የበፊት የነበረው አብርሃምና አሁን ያለው አብርሃም ትክክል ነው ብላችሁ ታስባላችሁ? ይሄ ውዴ እንደ በፊት አብርሃም አይደለም። አሁን አብርሃም ላይ ነው የምልሽ። ካራክተር የሆነ ፊልም ስሪ ተብለሽ የተሰጠሽ የምትጫወቺ ካራክተር የለ እሱ ነው አብርሃም አሁን ላይ ያ የመጀመሪያ አብርሃም አይደለም። አዎ የመጀመሪያ አብርሃም አይደለም። የጤና ይሆን ይችላል፣ አውቆ ይሆን ይችላል፣ አላውቅም። ግን እንደ በፊት አብርሃም አይደለም። ምንም አልሆነም። አሁን እንኳን ታመመ እንዳትሉ ማለት እንዳትሉ ምንም አልሆነም። ጤነኛ ሶስተኛ አብርሃም እኮ ነው። ያ ሶስተኛ አብርሃም ነው። ደስ ጌታ እንዴ አራተኛ ማሪ ነበረ። አራተኛ ነው እንጂ ምን ታብቀው ምን አለች ነው እኔ የሚሳደብ የሚተራረብ ይሆናል። አብርሃምን እና ሄርሜላን እኔ ያስታርቅላቸዋለሁ። አታስቡ፣ እንዳታስቡ። ምን እንደምናደርግልሽ ባይሆን ደስ ይለናል ባይታረቁ። ይሄ ሴት የመሰለ ወንድ ተጣርቆ ምን ያደርጋል? አንቺን ያላስከበረ ወንድ ማርያም የእውነት ምን ያደርግ? የምር እኮ ነው። እኔ አሁን ትዳር አላገባውም ለምሳሌ ማለት ነው። አልፈልግሽም ማለት ምን ማለት ነው? በጣም ያሳፍራል። ለምሳሌ እኔ አሁን ትዳር አላገባውም። እኔን ማፍቅረኝ ወንድ እኔ በቤተሰቦቹ ዘንድ ቢሆን በጓደኞቹ ዘንድ ቢሆን በየትኛውም ዘንድ ላይ ማያከብር ከሆነ በእናቱ ተከል እንጂ ይሄ ወንድ ልጅ ምንድነው? ወዛዛ ወንድ ይዘሽ አንቺ ሴትና ወንድ የሚባለው ታዲያ ለምንድን ነው እንዴ? ሄርሚ እኮ አስከብሮ አያውቅም። ምን አባ ነው የምን ያደርጋታል? ሴትና ሴት ታዲያ አንድ ላይ ለመሆን ነው እንዴ? ከዚህ በኋላ ይሻላል እንደ ንግስት ነው የሚያየት ሄርሜላን። ምን አይነት ወንድ እንደምታገባ ታያላችሁ። የምር ባይት የሆነ ስቶሪ ያደረገችው ቪዲዮ አይታችሁታል? ሄርሜላ እንዴት እንደምታምር ትላንትና አይታችኋል? የትላንትና ዩቱብ እንዳለ እኮ ሰሩበት። አንድ ነገር ትለቃለች ሙሉ እኮ በቃ ዩቱብ እኮ ዳምቆ ስታዩ የኔ ባል ግን አብርሃም እንደልባል ትወደው። ቆይ ለምንድን ነው የልደቷ ቪዲዮ አልተለቀቀው? እሱ አሁን ለምሳሌ እናንተ ለምን አልተለቀቀም ብላችሁ አስቡ። ወይ አብርሃም እዛ ላይ ተገኝቶ የፍቅር ይሄ አብርሃም እየሰራ ያለ ቪዲዮ እንዳይበላሽ እኔ የሚመስለኝ እንደኔ ያሰባችሁ አላችሁ። ወይ ደግሞ አብርሃም ስለሌለ ደብሯት ይሆን ይችላል። ነው አብርሃም ስለሌለ ሳይሆን እኔም ማስበው አብርሃም እዛ ላይ ተገኝቶ ተብሏል እና
ምጽል አይደል እንዳደረገችው ምጽል አይደል እንትን ያለችው ፎቶሾፕ ብቻ ይሆናል። ኦኬ ኖት ፎቶሾፕ ብቻ ይደብራታል። አብርሃም ይደብራታል ሄርሜላ እና ለሁሉም እስቲ እኔ አሁን ራሱ እኮ ለሄርሜላ ሲል አድርጌላት ነበር እንድትመጣ ግን አልመጣችም። እስቲ ምትወጣ በጣም እንትን እንላለን ማታ እንድታወራ እንፈልጋለን። ሄርሜላ ፕሊዝ ይሄን ቪዲዮ ካየሽ ነይ ግቢና አውሪ ነው እና እንደዛ ነው። ቤተሰብ አትናደዱ፣ አይዟችሁ። እንግዲህ እኔ አብርሃም ከሄርሜላ ነው የሚወደው ከሌላ ሴት አልወደው ከፍቅር ነው እንዴት እንደደበረኝ ውይ ጋይስ እኔ ከሄርሜላ ብቻ ነው ማንንም አልፈልግም። የሆነ ቪዲዮ ላይ ከሷ ጋር ይሄ ራቆት ፎቶ ተይዞ የተጣላው ጊዜ የቡታጅራ ልጅ መጥቶ ለማስታረቅ ሲመጣ ምን እንዳላላያችሁም እንዴ? ይጎዳብሻለሁ ጥላሽ አትሄጂ፣ ይጎዳብሻለሁ ሄርሚ ፕሊዝ ይቆብኝ ሄርሚ ይጎዳብሻለሁ በእናትሽ ጥላሽ አትሄጂ እንደዚህ ብሎ ዛሬ ደግሞ እሷ እንደዚህ ሲያደርጋ ፈራባ ይብላ ነው ከታመመ በኋላ ጠባይ በጣም የተቀየረው አውቆ ነው። ሶስተኛ ሰው ነው አብርሃም ባካች፣ አራተኛ አብረን እንጠብቀዋለን በተስፋ ትላንት እኮ ሩታ አለት እኮ በቀጣዩ የምትመጣው ልጅ ከልጁ ጋር ታስተዋውቃለች አለች እኮ እንደዛ ነው እንጂ ቀጥ ብሏል። ለምን ሲከፈት እኮ ነው የሚገባው። ከፍተሽ ትዘጋለች፣ ከዛ መጫወት ይመራል። የኔ ውዶች መልካም ውሎ ይሁንላችሁ። ሲተው ሼር አድርጉልኝ፣ ፎሎ አድርጉኝና ሳጠብቆ ነው ወንጀ ወንጀ የፍቅር ጀማ ፋሚሊ ፎሎ ተደራረጉ ፕሊዝ። ፎሎ ተደራረጉ ከዛ እኛ ለነሱ እንቃጠላለን በራሳችንም ሳናድግ ሀገር ኖራችሁ በራሳችሁ ሳትፈልጉ 24 ሰዓት ለነሱ እኛ አያውቁ እኛ እንደው ምን እንደሆነንም አያውቁንም። እኛ ከሰው ከተባለ እኔ ማለት ነው የገረመኝ መቼ ነው ሄርሜላ ሲያለቅስ ነው ራሴን የወቀስኩት። ምን ሆኜ ነው ታውቂኛለች እንዴ? እኔ ለምን ነው አላውቅም። በቃ በጣም ነው የምወዳት እኛ በድግን ተሰርተን ነው አንዳንዴ እኔ ራሴን ምን ብዬ ጠይቃለሁ መሰለኝ። እነሱ ነው መሰለኝ እኛ ለሚዲያ ላይ የምናየው ሰው ድግን ሰርቶ ነው አላይም። በቃ እኔ ራሴን ማጎዳት አልፈልግም ብዬ ወጥቼ ተመልሼ እዛ ነው የሚያገኘው ራሴን ማለት ራሴን ራሴን እኮ ጠይቃለሁ። እኔ አልቃላይም ብዬ አልወጣሁም። እንዴት ተገኘው እዚህ ብዬ መልሼ ራሴን ጠይቃለሁ። እግዚአብሔር ምንም እንደዛ ነው እንጂ ታሆ በኢየሱስ ይሄ ደግሞ ቲክቶክ ምን አይል ስድብም ሆነ ትክክለኛ ነገር ቢታወሩ አይጨርስበትም። እኔ ዩቲዩብ ከፍታለሁ እያልኩ ነበር። ነው እንዴ ታውቁን መከፈት አላውቅም። እኔ ዩቲዩብ አለኝ ግን ብዙ እንትን አልጠበች መቀሩ ነው የከፈትኩት። ግን እንዴት ነው የሚከፈተው ነው? ወዴቱ መከፈት በጣም ቀላል ነው። እንዴት ነው የሚከፈተው? እኔ እኮ ቢካስ ደስ ይለኛል። ኢሜል ትሬት አድርጊ እዛ ላይ ኢሜል እስቲ አንቺ ዩቲዩብ መከፋፈት ብለሽ ሼር ነው ሰርች ካረግሽ እንትን ይልሻል ውዴ ይመጣልሻል። በአንድ ስልክሽ እያየሽ በአንድ ስልክሽ እንትን እያልሽ መክፈት ትችያለሽ። በጣም ቀላል ነው መክፈት ከፈለግሽ። አወራሻለሁ በአንቺ ኢንቦክስ ማለት ነው። አውሪ ታግሽኛለሽ። ምን ነው ደግሞ እርስ ራሳችን ሳናድግ ለነሱ ብለን ተቃጥለን ችግር የለውም። የት ነሽ? ኢትዮጵያ ነሽ አንቺ? ዱባይ እኮ ነች። ኦኬ የኔ እናት። እኔ ደግሞ ቤሩት ነኝ። ወይኔ እኔ ቤሩት ነኝ። የኔ ፍቅር ቤሩት ነሽ? አዎ። የት ቤሩት? ሁለት ቤት ነው ያለኝ እኔ እና አንደኛው ቴራብሎስ ይባላል። ቴራብሎስ ሰማለሁ እኔ እጅ ነኝ። አንደኛው በልዋዴ ቤሩት እኮ ቆንጆ ሀገር ናት ጋይስ። እንዴት እንደምወዳት ቤሩት። በጣም ሰው እኮ ጥሩ ሰው ያለበት ጥሩ እኮ አለ። በጣም ቤሩት ጥሩ ሀገር ናት። ብሩ ትንሽ ቢሆን እንደዚህ ትላላችሁ እኮ ፎናችሁ እኔ ማአችሁ ሁሉ በጣም ደስ የሚለው ቤሩት። እኔ በቃ በፍቅር ነው ወጣ። ይሄ 9 ዓመቴ በፍቅር ነው ወጣው። አሁን ጥቅምት 9ኛው ያለው ግን በመጀመሪያ 2 ዓመት ሌላ ቦታ ሰራው። ከዛ በኋላ እዚህ ቤት ገቡ ማለት ነው። ግን አሁን በቀጣይ አሁን በሰባት ገባለሁ። በማልኮ ስራ ገብቼ ነው። አካባቢ ነሽ ያለሽ አንቺ? የት አካባቢ ነሽ? እጅኒያ ታውቂያለሽ? እጅኒያ አላችሁ? ለትራብዞት ቅርብ ነው። ለትራብዞት ቅርብ ነው። አልሰማሁሽ። ለትራብዞት ነገር ገባን እኮ እጅኒያ ሃናን እኮ እጅኒያ ሃናን ሄርሜላ ወሬ ወተን ወደ ሌላ አጀንዳ ሄደ። ኢንቦክስ ላይ ሃይ የኔ ድምጽ ይሰማችኋል? የእናንተ እኮ ይሰማል። ምን ሆኖ ነው? እኔ ቤሩት ነኝ። ኢንቦክስ ላይ ሃይ ባል ፎሎ አድርጌሻለሁ። ስሙ ቆይ እቺ እንትና እህት ደግሞ እንዴት ነው ስቃይ ሆነችብን? ቆይ እንዴት እናባራት እሷን ደግሞ እኔ ባገኛት በቦክስ ነው መላት እንደሷ ያስጠላኝ ሰው የለም። በምን እንዴት ሰርበናት እናባራት እያልኩ ነው። ሄርሚኒም እኮ እንዳናስከብር እያደረገች ነው። እንዴት አባት እናደርጋት አይደለም። ቆይ ሄርሚ ያው በዚህ ፎቶ ጊዜ እንኳን እንክብካቤ በፍቅር እንኳን ሳይሆን እንዲህ የተንከባከባል ነው ሄርሚ ብትጠይቁ የሚያምርባት። ይሄ ገና እንክብካቤን ያላሳያት ሰውዬ የሳምንት ላይፍ ነው እንደ ይሄን ሁሉ ዋጋ የሚያስከፍላት። እኔ አሁንስ አስጠልታኛለች።
እኮ ሄርሚ ስለ ሄርሚ እኮ እንዳናወራ ምን እያሉ መሰላችሁ? ቤተሰቦቹ እንደዛ ናስሉ እንዴ በጣም ነው የሚያማኝ። እኔ እንደ ቤተሰቦቿ ነው የሚያማኝ። ግን አሁን እቺ መተ ደግሞ እኔ ምሎን አጥቼ እኮ ነው ሲያወሩ ራሱ እናደዳሉ። ለምን? ምክንያቱም እቺ ናታ መታሰድባት እኮ በጣም አሁን እስቲ እንትና የሚለመን ወንድ ነው አብርሃም የሚሳቡን የሚጨምረው ለምንድን ነው? እሷንም ሲያያት ሄርሜላ ለምን እንደዚህ ትሆናለች እያለ ጻፉን ጨምራ ይሄ መሆን ለምን አገባ እንትን ማለት ነው። በየቀኑ ነው ደግሞ ሄርሜላ እኮ አብርሃምን ብትለምነው ራሱ እንደዚህ ላይፍ አሳልፎ ነው ቅድማ ተዝናንቶ ምን ብሎ ነው ከዛ በኋላ ያኔ ተንከባክቧታል እንኳን በማይፈልጋ ጊዜ ራሱ ማለት ሩታን በሚፈልጋ ሰዓት ይሄ ምን አሳይቷት ነው የምትለምነው? እስቲ ምን አሳያት? ምን እስቲ እሱን የሚያስለምናት ነገር ምን ላይፍ አሳልፋ ነው? ጭራሽ ቡታጅራ ሄር ደግሞ ስታወራ አታቋርጥ። ወይ ቲክቶክ ላይ ነው የምመጣው። እንዴት አስጠልታኛለች። ያ ረቢት ያውጣልን እያልኩ ነው። ላይ ትገባለች። አራት ገባ ምን ትገባለች? እቺ ወፍራም ሰው ምስኪን ነው ሲባል የዚህ ደግሞ የተለየው ነው እኮ በወንድ መለመን አይደለም ምስኪንነቱ እኮ እንጂ ደግሞ ይሄም ወንድ ሆኖ እኮ ይሄም ወንድ ሆኖ እንኳን እንደ አብርሃም እንኳን እንትን ቪው ኖሮት እንኳን የሆነ እንትን ቢል እኮ እኔ እናንተ ነው ህይወቱ እንደ አብርሃም ሆነ አማረው እንጂ እሱ ራሱ ገውጠጥ እኔን የዋሸሽኝ ነገር አለ። እንደ አብርሃም ለመሆን ብዙ ነገር ይቀርሃል። በእናት ብዙ ነገር አይደለም አብርሃም መሆን ቀርቶ እኔ አንቺ የዋሸሽኝ ነገር አለሽ። ከኔም ከእንትናም ይወት ውጪ የሆነ እሱም ወንድ ሆኖ ደግሞ ይሄ ወንድ አገረድ ሰለቸችን እኮ ሰለቸችን። ዛሬም አሁን ቅድማ ወይ የምመጣው በቪዲዮ እሷ ናት። ስልችት ሄርሜላ ምን ሆነሽ ነው ዝም ያልሽው? ሄርሜላ ቲክቶካችንን እያየሽ ነው። ኧረ ተይ ይቺን እህትሽን አስገቢልን ወደ ቤት። እኛ ኮንፊደንስ እንዳይኖረን አደረገችን እኮ። አሁን እኔ ልወጣ ነው። ማታ እንገናኛለን። ደህና ደሩ። ደህና ዋል። ሰብስክራይብ አድርጉኝ አደራ። በሰማይ በምድር። እሺ እኔ ወድ እሺ እኔ ቆንጆ። አዎ እኔንም አግዙኝ። እንዴ ምንድን ነው? እኔም አንድ ቀን ደግሞ ልንገራቸው። እኔም አንድ ቀን አንድ አጀንዳ የሆነ ጊዜ አጀንዳ ሆኖባቸዋለሁ። አደራ አጀንዳ አድርጉኝ። ኧረ ችግር የለውም ትሆኛለች። ፈልጊያለሁ። አሁን ላይ ፈልጊያለሁ። እንደነሱ ሆነሽ እንዳትመጪብን እንጂ ችግር የለውም። ወንድ እየተቀያየርኩ እንኳን ይቅርብኝ። እንደዛ ሲቅርብኝ በቃ እኔ ወደዎች ደህና ዋሉ። አመሰግናለሁ ቤቴ ስለመጣችሁ። ፈጣሪ ያክብርልኝ። ፎሎአችሁን ልመልስ። ቆይ አትውጡ። ስዊት ማታ እንጠብቅሻለን። እሺ ነው። እኔ እና አንቺ ፎሎ ተመላለስን። አዎ መሰለኝ። ነይ ፎሎ አላደረግሽኝም። መልሽ አድርጌሻለሁ። አድርጌያለሁ። እሺ ደህና ዋሉ። ደህና ዋሉ። ወዳችኋለሁ። ባይ ባይ። እሺ እኔ ቆንጆ አመሰግናለሁ። ባይ ነሽ ብላ ጠየቀቻት። እንደዚህ ብላ ከዛ ምን አለቻት? መሳይሽን ፈልጊ አለቻት። እሺ ኦኬ። እና እኔ ሰው ጌታን አሁን ጉዴ ማለት ምንም አንቺ ለሰው ላይ አይታይም እኮ ዩቲዩብ ሼር ብታደርጊ ለሰው የ24 ሰዓት ላይ ምናምን አድርገሽ ከዛ ከተወሰነ ጊዜ በኋላ ዲሊት ማድረግ ትችያለሽ። ምንም ካንቺ የሚወሰደው ነገር የለም ምንም ማለት ነው። ግን ቀን ልብ የላቸውም አንዳንድ ሰዎች ቀናታሞች ናቸው። በቃ ሆነ እነሱን የምትበጭ አብርሃም እንደዛ። እኔ በነገራችን ላይ አብርሃምን የምንወደው አንድም ማለት ነው ማርያምን ሰው እንዲያድግ ይፈልጋል። ግን ያኔ አንድ ሰው ስለሆነ ከብዙ አይደርስም። አሁን ለምሳሌ ሄርሜላ ላይ ቪዲዮ ይለቀቃል፣ ሩታ ላይ እንደዛ አይደርሰውም እንጂ ይሄ ተንኮል የለበትም። እኔ ለዛ ነው የሚመቸኝ አብርሃምን፣ ለዛ ነው የምወደው በነገራችን ላይ ቅን ልብ ስላለው ማለት ነው። አሁንም ቢሆን እኮ ነው የሚመስለኝ ፍቅር ዩቱብ አይንቀሳቀስም። እሷ እርግጠኛ ነኝ። ልጅ መከርሻል ደግሞ እንዳትገቢ እዚህ ውስጥ አላት እኮ እዚህ ውስጥ እንዳትገቢ አላት። ወዳታል መሰለኝ በነገራችን ላይ እኔ ወዳታል እና ቢወዳት እንዴት እንደዛ እኔ እንጃ አልበረደለትም ገና እኔ እንጃ። እኔ ካነጋገሩም አልጣመኝም። የበቀል ነው የሚሰራላቸው በነገሩ ፍቅርን ይዞ እንጂ ከልቡ አይደለም፣ የልብ አይደለም፣ የበቀል ነው። እና ቆይ እኔ እሱ ምን ያድርግ? እኔ በሱ አልፈርድም እኮ ማርያምን፣ እኔ በሱ አልፈርድም ማለት እንዴት አንድ ያቺ ጋር እሺ ብሎ ሲሆን ያቺ የፈታት ሚስቱ 80 ያወረደ ሚስቱ ያዙኝ ልቀቁኝ አለች። እሺ ምን ያድርግ? እሺ ዛሬ ደግሞ አሳልፈ የሰጣቻት ለሄርሜላ ምን ማለት ነው? ይሴራ ሩታ ዛሬ አውቃ ነው ማሬ አውቃ ነው። ለኛ ኮናታ እንዴ ፊቷን ልብ ብለሽ አታይም እንዴ አንቺ? በፊቷ እኮ አንብበሽ ታውቂዋለሽ ማሬ። ፊቷ ያስታውቃል እኮ በቀል እንደሆነ እኮ እሱም እኮ ነቅቶባቸው ሴራ ነው ብሎ ቁጥላቸው ወደ እኮ ይሄ ሴራ ነው አለ። ደግሞ ዙረሽ ደግሞ እችን ልጅ እንትን ልታያት ነው አላት እኮ። የራሳቸው ጉዳይ ነው ምንም ማለት ነው። ተግማማውን ሰው ላይ እንደው በቃ ያጭ እንዲሁ ሚዲያው አስጠላ።
አሁንስ እየደበሩ ነው። እኔ ራሱ እያስጠሉኝ ሄዱ። በዛውንስ በዛ አመት ሙሉ የነሱ እኮ አመት ነው። ምን አመት ሩታ እግሩ ስር ወጥቃ ልመና ከጀመረች ጀምሮ ነው አሉ እስካሁን ድረስ እያለቃቀሰች ያለች። ትናንትና በልጁ እንዲያርጋ ሰድበው ነው ሄደች። ዛሬ ጠርታ ደግሞ እስኪ እንግዲህ አለ ያሳያቸው። ዛሬ ደግሞ ጠርታ በቃ ፍቅር ጋር እንድትሆን አልፈልግም፣ ቢሆንም እኔ ጋር ተለያይተናል፣ ሄርሜላ ጋር እንድትሆን እፈልጋለሁ። እስቲ አሁን ቆይ አሁን እንዲህ አይነት ጥያቄ አለ? ቆይ አሁን አንቺ ስታስቢ እናንተ ስታስቡት ማለት ነው። ያኔ እንደ ውሻ እኮ ነው ያደረገችው፣ እንደ ውሻ ነው ያደረገችው፣ እንደ ሰው አልቆጠረች። የዛሬው ጥያቄ አሳልፋ መስጠት አብርሃምን እንዴት ነው? ቆይ እኔ ተፈትቻለሁ አለች መጀመሪያ ስትኮንሰው፣ እዛ በኋላ ፍቅር ጋር ከምትሆን ሄርሜላ ጋር ሆን አለችው። እንዴ እኔ እኮ የሄርሜላ መምጣት ነው እኮ የገረመኝ። አይ ፍቅር ብቻ ሄርሜላ አንደኛ ትወደዋለች፣ ሁለተኛ ምስኪን ሰው ናት እኮ። ሲጠሯት ለምን ስትራትልም ነው ጥያቄ። በቃ ኮራ ብትልበት እኮ አብርሃም አይለቃትም እኮ። እንደዛች አይደለችም። ያቺ በቀለኛ ናት፣ ፊቷም ያስታውቃል። በቀለኛ ናት ያቺ በቀለኛ። ያቺማ ውብ ያቺ በጣም ሩታ ከባድ ሰው ናት። ካልመጣች ታዲያ ዩቲዩብዋን እንዴት ታሳድጋለች እንዴ? ታዲያ ዩቲዩብ እኮ እነሱ ገንዘብ እየሰሩ አይደል እንዴ? እንዴት ነው እናንተ አትምጪ አትጂ ምን ማለት ነው? ዩቲዩብ እኮ እየሰሩ ነው እነሱ። አይ ደማ ኮራ ብትልበት እሱ ወንድ ልጅ ተንቀባረረ ከባድ ነው። እሷ በጣም ትወደዋለች። አይኗ ላይ ፊቷ ላይ አውቅድም አድርጋ የሳመችው ጠምጥማ ቅድም እኮ አድርጋ የሳመችው ወላሂ። ፍቅር መጥፎ ነው። ፍቅር ይለኛል። ወይኔ ጉዴ ምን ይሻለኛል? ያቺ ሰላም አለችው፣ ሩታ ሰላም አለችው። እሷ ግን ጠምጥማ ነው የሳመችው። ሩታ ጎበዝ ናት፣ ባይዘዌ ጎበዝ ነው። የእሷ ልጅ አንበሳ ናት። እናቱን እንደዚህ ነው ወንድ ልጅ እንዲህ ካላረግሹ አያከብርሽም። ማሬ ተሳስተሻል። ባለፈው ሻንጣው ይውሰድልኝ ከቤት ይውጣልኝ ብላ በማንግስት ወንድ ልጅ እንደዚህ የሚሰድበውን ሰው ነው የሚወደው። ለዚህ ትርግርግ አድርጎ የሚሰድበውን ነው የሚወደው። ተስደበው አውቃ ነው ልትጫወትበት ነው እንጂ እውነት ሪል ፈልገው ምናምን አይደለም። ልቧ እኮ አልቆረጥም። ሩታም እኮ ባይዘው ፊልም ይለቁላችኋል። ቆይ ይሄ እንዳለ የሰሩትን ፊልም ይለቁላችኋል። ማሲ አይነው እሱ ደግሞ የነሱ አትመውት ይለቃሉ። ድራማ ላጣ ቃና ላይም እንደነሱ ፊልም ከማይ ይልቀቁኝ ምን ነው ያለን እነሱ ለራሳቸው ድራማቸው እኔ ቲክቶክ ላይ የወረደ ነው እንጂ ማየው ማናቸውን ፎሎዬም እንትኔም አይደለም። ደግሞ እኮ ኖርማል ነው ውዴ፣ ኖርማል ነው። ምክንያቱም ስልክሽን ከፍተሽ ማተው ማንም እንትን አይደለም። ባይዘው ማንንም ሰብስክራይብ አላደረኩም። እኔ ቲክቶክ ላይ ነው ማየው ሲመጡ ቲክቶክ ላይ ነው እሱንም ማየት አልፈልግም፣ አሳልፋቸዋለሁ። ሄርሜን ብቻ ነው ማየት። ባይዘው ይቅርታ አድርጊልኝና ሄርሜላን ሰብስክራይብ አድርጊያታለሁ እኮ። ሲጀመር ደግሞ አልተከበረላትም እኮ የእንትኗ የልደቷ ምስኪን አንድ ሰው አልከበረላትም ወላሂ። አራክቦላታል። ነገሩ እንዳይበላሽ ነው ያልተለቀቀው ቪዲዮ። ጠብቁ፣ ነገሩ እንዳይበላሽ ነው። አብርሃም የልደቷ ቀን ሰርፕራይዝ አድርጎታል ብዬ ነግራቸዋለሁ። ሰማችሁ? አልተለቀቀም እንጂ ሞቶሽም እኮ አልፋለቻው መሰለኝ።